ታዋቂው ቲክቶከር አዶናይ በወላይታ ሶዶ ከተማ ለሚገነባው የወላይታ ዓለም አቀፍ ስቴዲየም አምባሳደር ሆኖ ተሰይሟል። የወላይታ ዞን ዋና አስተዳደር ረዳት ፕሮፌሰር ሳሙኤል ተሰማ ጊፋታ በዩኔስኮ መመዝገቡን አስመልክተው በወላይታ ስቴዲየም ባደረጉት ንግግራቸው ይህንኑ አረጋግጠዋል። በኢትዮጵያ የማህበራዊ ሚዲያ ከፍተኛ ተጽዕኖ እየፈጠረ ያለው ወጣቱ ቲክቶከር አዶናይ በወላይታ ሶዶ ታሪክ ሰርቷልም የተባለው ከወላይታ ሶዶ ከተማ ነዋሪዎችና ደጋፊዎቹም እጅግ አስገራሚ አቀባበል፣ አስደናቂ ፍቅር ተችሮታል። ለእግር ኳስ የተለየ ፍቅር ያለው የወላይታ ሕዝብ የወላይታ ዓለም አቀፍ ስቴዲየም አምባሳደር አድርጎ በመሾም ትልቅ ኃላፊነትና አደራም አስረክቦታል። በህዝብ አክብሮትና ፍቅር የተሰጠው አዶናይ የወላይታ ዓለም አቀፍ ስቴዲየም አምባሳደርነቱን በመቀበል አደራውን በደስታ ተረክቧል። ለህዝብ ፍቅር ልዩ ቦታ የሚሰጠው አዶናይ የወላይታ ዓለም አቀፍ ስቴዲየም እንዲገነባ ትልቅ ኃላፊነትም ተረክቧል። ከወላይታ ህዝብ የተሰጠውን ከባድ አደራ ለማሳካት የሚችለውን ሁሉ ለማድረግ መንገድ ጀምሯል። ይህንን የተመለከቱ አንዳንድ ሰዎች የአዶናይን ቀናይነት አወድሰው የድምፃዊ አስጌ ደንደሾን ተግባር ከፍ ዝቅ አድርገው እያብጠለጠሉ ይገኛሉ። የወላይታ ህዝብን ባህል በሙዚቃ ስራዎቹ ከፍ አድርጎ በማስተዋወቅ የሚታወቀው ድምፃዊ አስጌ ደንደሾም በአርሴናል ፍቅር እብድ ክንፍ እርር ድብን ማለቱ የጤና አይደለም ባይ ናቸው። አስጌ ደንደሾ በተወለደበት ከተማ ለሚገነባው የወላይታ ዓለም አቀፍ ስቴዲየም ልበ መልካሙ አዶናይ ደፋ ቀና ማለቱም ያስተዛዝባል ባይ ናቸው። በኢምሬት ስቴዲየም ድባብ በእጅጉ የሚማረከው አስጌ ደንደሾ የወላይታ ሶዶ ከተማ ስቴዲየም ጉዳይ የሱ ጉዳይ አይደለም ወይ የሚሉ ጥያቄ አዘል አስተያየቶች እየተሰነዘሩ ይገኛሉ። ምናልባት አለ አንድ ጸሐፊ፣ ምናልባት ማን ያውቃል አስጌ ደንደሾ አንድ ቀን የአርሴናሉ የኤምሬትስ ስቴዲየም እድሳት ካስፈለገ ለንደን ላይ ለአምባሳደርነት ይጠራ ይሆናል በማለት ፌዛዘል አስተያየቱን አጋርቷል። ከቲክቶክ መንደር ወደ ስቴዲየም አምባሳደርነት በወላይታ ስሙ ማዳ አዶናይ ብርሃነ ሚካኤል ማለት ነው በወላይታ ሶዶ የክብር አምባሳደር ሆኖ ተሹሟል። በቲክቶክ ማህበራዊ ገጽ በሚያቀርባቸው ሳቢ ይዘቶች የሚታወቀው ወጣቱ አዶናይ ብርሃነ ሚካኤል ለታላቁ የወላይታ ሶዶ ዓለም አቀፍ ስቴዲየም ግንባታ የክብር አምባሳደር ሆኖ ተሹሟል። ወደ ወላይታ ሶዶ ባመራበት ወቅት ከመላው የከተማዋ ነዋሪና ደጋፊዎቹም እጅግ አስገራሚ አቀባበል ተደርጎለታል። በማህበራዊ ሚዲያ ያለውን ሰፊ ተቀባይነት በመጠቀም ለስቴዲየሙ ግንባታ የሚያደርገውን የገቢ ማሰባሰብና የንቅናቄ ስራ ውጤታማ ያደርገዋል ተብሎ ከወዲሁም ከፍተኛ ተስፋ ተጥሎበታል። የወላይታ ህዝብ አንዴ ከወደዱት ወደዱት ነው እንደሚባለው አዶናይ በወጣቱ ዘንድ ያለውን ተቀባይነት ለፕሮጀክቱም ትልቅ ግንባታ ያውለዋል ተብሎ ይጠበቃል። አዶናይ ብርሃነም በቲክቶክ መንደር የገነባውን ዝና ዛሬ ለወገኑና ለሀገሩም ታላቅ መሰረተ ልማት ግንባታ እንዲውል በማድረጉ ብዙዎች እያወዳደሱ ይገኛሉ። እኛም ይበል የሚያሰኝ ተግባር ነው። አዶናይ በርታ እንላለን።